ታው ብያለሁ ምን ልታመጣ ነገሬ ምን ልታመጣ አንተን ወደ መፈለግበት ማድረግ እችላለሁ አንተ ግን በጣም ጎበዝ ዱርዬ ነህ ከማጋ እንደምታወራ አውቀዋል ግን ማን አንተ ነገሬ ማን ነህ አይ በቃ ማለት ይሄንን ቪዲዮ አትለቀው ዶክተር አይደለሁም ግን ዶክተር ነኝ ብዬ ተጠቅሜያለሁ አሁን ላይ ማድረግ ያሉብኝ ነገሮች ስላሉ እንግዲህ አሁን በይፋ ወደ ካሜራ ተመልሻለሁ ማለት ነው ምን ለዋላይ እንደ ካሜራ ተለጥፈ ነበር እንደምትሄደው ከልጅቷ ጋር ተወኝና የምትፈልገውን ቁጥር ጥራ ልስጥ እኔ ገንዘብ ከከፈልከኝ ምን አገባኝ ከዛ በኋላ ግን በህይወት ላይ ነው ማለት ለአራራማ እኔ ማራራለማ ብዙ ነገርም አድርሰብኛል ስለዚህ ይሄን እኔ በመጠይቀው ጠይቃለሁ ማይሆን ነገር ውስጥ እየገባ እንዳለ በዚህ አጋጣሚ እኔም ላሳውቅ ፈልጋለሁ አትወጣው እንደማይኮን በጣም ጎበዝ መርማሪ ነህ በጣም ጎበዝ ሰላይ ነህ ደና አርገ ሰብስባል ባክህ መረጃ ተው ተረጋጋ ብዬ ነበር በኋላ ይቆጫል ውጣ ከዚህ ውስጥ በቃ ተወኝ ስራዬን ልኑርበት ህይወቴን ልኑርበት ሁሉንም ነገር በመረጃና በማስረጃ ሁሉ መረጃ የነገርከኝ የምጠይቀኝን ገንዘብ ከፍ ለማድረግ ነው በቃ አትጨቃጭቀኝ ማን ነህ ግን አንተ ማለት እንደዚህ የምትከታተለኝ ህይወቴን ለማበላሸት በፈለከው መንገድ እጠይቃለሁ ይሄንን ከዚህ በሰላም ወጣ የፈለከውን አይነት እርምጃ መውሰድ ይችላል ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ትንሽ ረዘም ላሉ ጊዜያቶች እንግዲህ ተራርቀን ነበረ ማለትም እንግዲህ በግሌ የራሴን ኬዝ ጀምሬ እንግዲህ ከሰሩኝ ትንሽ ረዘም ያሉ ጊዜያቶች ተቆጥረዋል ውድ ቤተሰቦች እንግዲህ አሁን ላይ ማድረግ ያሉብኝ ነገሮች ስላሉ እንግዲህ አሁን በይፋ ወደ ካሜራ ተመልሻለሁ ማለት ነው እንግዲህ ውድ ቤተሰቦች ያሉትን ነገሮች በሙሉ እንግዲህ አብረን ሆነን ከናንተ ጋር እያንዳንዷን ነገር እያሳየዋችሁ ልክ ከዚህ ቀደም እንደምናደርገው እንደ ቤተሰብ እየተመካከረን እየተወያየን እንግዲህ ሁሉም ነገር አብረን የምንቀጥል ይሆናል ማለት ነው እንግዲህ ውድ ቤተሰቦች ያለውን ነገር ከሚኪ ያለውን ነገር እንግዲህ ለናንተ ለማሳወቅ ያክል ውድ ቤተሰቦች አሁን ላይ እንደዚህ ዲቴል ገብቼ ለናንተ ብዙ መናገር የምፈልገው ነገር የለም ምክንያቱም ውድ ቤተሰቦች እንግዲህ ምንም ነገር ሳላጣራ ለናንተ ማውራት አልፈልግም ብዙ ነገሮች ተፈጥሯል በእኔና በሚኪ መካከል እንግዲህ አለመግባባቶች ተፈጥሯል ቢሆንም እንግዲህ ነገሮችን ስሜት የሚያደርጉ ነገሮች ናቸው አሁን ላይ እውነቱን ለመናገር ውድ ቤተሰቦች ራሴን አጠንክሬ ራሴን አረጋግቼ ነው እንጂ እዚህ ጋር ያለሁት ምንም የተረጋጋ ሁኔታ ላይ አይደለም ያለሁት አባቴን በሞት ካጣሁኝ በጣም አጭር ጊዜ ነው ከሀዘኔም ራሱ በርትቻለሁ ማለት አልችልም ውድ ቤተሰቦች እንግዲህ ስለዚህ እንግዲህ ራሴን የግድ ማጠንከር ስላለብኝ እንዲሁም ደግሞ ዳኒን ማገዝ ስላለብኝ ሲቀጥለም ደግሞ በራሴ መንገድ ሁሉንም ነገር ማጣራት መቻል ስላለብኝ ነው እንግዲህ አሁን ላይ ወደ ካሜራ የመጣሁት ውድ ቤተሰቦች ሁሉንም ነገር አብረን ሆነን የምናጣራ ይሆናል እንግዲህ ውድ ቤተሰቦች አሁን እንግዲህ ከዚህ ቀደም እንደምታውቁት ውድ ቤተሰቦች እንግዲህ ከአንዲት ነርስ ጋር ዳኒ አንዳንድ ግንኙነቶች ማድረግ ጀምሮ ነበር ሲቀጥለም ደግሞ በሷ ዙሪያ ስላሉ ነገሮች እንግዲህ ማጣራት ጀምሮ ነበር ውድ ቤተሰቦች እንግዲህ እሷ ስለሷ እያጣራ ባለበት ሰዓት እንግዲህ ስለ አንድ ሰው ጎን ለጎን አውቆ ነበር ያም ሰው እንግዲህ አንድ አፓርታማ ውስጥ እንደሚኖር ሲቀጥል ደግሞ ያቺ ነርስ በተደጋጋሚ ወደዛ ሰው ቤት እንደምትመላለስ እንግዲህ መረጃዎችን አግኝቶ ነበር ዳኒ ውድ ቤተሰቦች እኔም ከዚህ በመነሳት ነው እንግዲህ የራሴን ማጣራቶች የምከተለው ውድ ቤተሰቦች እሷን ከካሜራ ጀርባ የተለያዩ ነገሮችን አውርቻታለሁ ስለዛ ሰው ማንነት እንድትነግረኝ እንዲሁም ደግሞ አድራሻው እንድትነግረኝ የተለያዩ ነገሮችን ጠይቂያት ነበር እሷ ፈቃደኛ አልሆነችልኝም ውድ ቤተሰቦች እንግዲህ እናንተም እንደምታውቁት ከዚህ በፊት ዳኒ እየሰራው በነበረው ኬዝ ላይ እንግዲህ ማለትም ከዚህ ነርስ ጋር በተያያዘ አንድ የሬድ ሹፌር አግኝቶ ነበር ስለዚህ ያንን የሬድ ሹፌር እንግዲህ በድጋሚ እንዲተባበረኝ ቀጥታ ወደዚህ መጥራት መቻል ነበረብኝ እሱንም ጠርቼው እንግዲህ ካሜራ ሳላበራ ማለትም ከካሜራ ጀርባ ውድ ቤተሰቦች የተለያዩ ወሬዎችን አውርተን ነበር የተለያዩ መረጃዎችንም ሰጥቶኛል ውድ ቤተሰቦች እንግዲህ ስለዚህ በቀጥታ እኔ ከሱ የፈለኩትኝ ነገር የነበረው እንግዲህ ውድ ቤተሰቦች እሷ የምትገባበትን አፓርታማ እንዲያሳየኝ ነበረ በቀጥታ እሱም እንግዲህ በቀጥታ አሳይቶኛል ውድ ቤተሰቦች ስለዚህ እንግዲህ በቀጥታ ወደዛ ቤት ሄጄ እንግዲህ እዛ ቤት ውስጥ ያቺ ነርስ ማንንም ፈልጋ እንደምትሄድ እንግዲህ ከናንተ ጋር በመሆን አብረን የምንመለከት ይሆናል እንግዲህ እውነቱን ለመናገር ውድ ቤተሰቦች ካሜራ ይዘን መሄድ የምንችል አይነት ነገር አይደለም ውድ ቤተሰቦች ምክንያቱም በቦታው ላይ እንግዲህ በጣም ብዙ ሰዎች አሉ እነዛን ሰዎች ሰላማዊ ሰዎች መበጥበጥ አንፈልግም ስለዚህ ውድ ቤተሰቦች እንግዲህ ካሜራ ማብራት ስላልቻልኩኝ በዚህ ቀጥታ ይዤው ከመጣሁ በኋላ እንግዲህ ከናንተ ጋር ፊት ለፊት አጋፍጬው እንግዲህ የማወራው ይሆናል ውድ ቤተሰቦች ምን እየተፈጠረ እንደሆነ እንግዲህ በእነሱ መካከል ምን እንዳለ ጭምር ሁሉንም ነገር አብረን የምናጣራ ይሆናል ውድ ቤተሰቦች እንግዲህ ሁሉንም ነገር እንግዲህ ውድ ቤተሰቦች እያንዳንዱን ነገር እየተከታተልኩኝ ወደ እናንተ ማድረሴን የምቀጥል ይሆናል አብራችሁን ቆዩ ሂድ አትወጣጣ ሰማኛለህ እንድትወጣጣር አልፈቅድልህም እሺ እየሰማኝ ነው አይደል እንዳትወጣጣር ሰው ጋር ነው እየተጋጨ ሰው ጋር ምናምን ነገር አትበል ማን ይብራም ታስባል ይቀጥል ይኸውልህ እንደዚህ ልትነፋፋብኝ አልፈልግም እየሰማኝ ነው አይደል ታው ብያለሁ ምን ልታመጣ ነገሬ ምን ልታመጣ ስርዓትን ትይዛለህ ቁዳን ወጥረህ ከኔ ጋር ማውራትን ታቆማለህ እየሰማኝ ነው አይደል መጀመሪያ ከማጋ እንደምታወራ አውቀዋል ግን ማን አንተ ነገሬ ማን ይብራም ታስብ ማን ናችሁ ማን ይብራም የምታስበው ነገርኝ ይኸውልህ በእጅ ያለው እረፍ ምንድነው ማርፈው አሁን ባላልፍስ
ምን ልታመጣ ነው? ንገረኝ፣ ምን ልታመጣ ማለት ነው? ከነዚህ ሁላ ጀሌዎች ጋር ተሰብስበ ምፈራ እንዳይመስል። እኔ ማን እንደሆንኩኝ ደግሞ አታውቅም ማለት ነው። እኔ በቃለሁ። ከማይሆን ሰው ጋር እየተጋፈጥክ ነው። ተው። ማን አንተ? ተው ያለህ ተቆጠብ ከድርጊት። ንገረኝ፣ ማን ብለህ ነው? ከድርጊት ብትቆጠብ ይሻላል። ማንም አይደለም። እየሰማኸኝ ነው? ዝም ብለህ አትዛት። እየሰማኸኝ ነው? አትዛት። እንዳዘትብኝ እየሰማኸኝ ነው አይደል? ማንም አይደለም። አንተ ማለት አንድ ተራ ወንጀለኛ ብቻ። ይሄን ነገር እንድታውቅ እፈልጋለሁ። እየሰማኸኝ ነው አይደል? እያንዳንዷን የምትሰራትን ስራ ተሳስታል። ምንድን ነው ተሳሳትኩት? ተው ንገረኝ፣ ምንድን ነው ተሳሳትኩት? ቆይ እኔን አውቀኸኛል በስነ ስርዓት? እሺ፣ ስለዚህ እኔ አላወቅኩም። ንገረኝ። አንተ ማለት እንግዲህ እኔ ይኸውልህ አንድ ዶክተር እኮ ነኝ ማለት ለህዝቡ የቆምኩኝ ዶክተር፣ ትልቅ ዶክተር ነው እንደዚህ እያንገላታክ ያለው ገብቶሃል? ዶክተር ነህ? ሰው ተሳስተህ እንዳይሆን ዶክተር ነህ? ተው ተረጋጋ። እርግጠኛ ነህ ዶክተር ነህ? ይኸውልህ እዛ ሄደህ የምታጭበረብረውን ሰው ታጭበረብራለህ። ተው ተሳስተህ ለማጭበረበር ጭራሽ ወደዚህ ሁን። ወዴት ነው የምትሄደው? ወዴት ነው የምትሄደው? አታንገላታኝ። እስካሁን አላርፍም። በእጄ ነው የምትጠፋው። ይሄንን በሰው መሀል እንደዚህ የምትዋሸውን ውሸት ከኔ ጋር ታቆማለህ። ስለአንተ እያንዳንዷ መረጃ አለችኝ። ቆይ ምንድነው አንተ ዶክተር ነህ አይደል? እኔ ዶክተር ዘላለም እባላለሁ። በጣም ጥሩ ዶክተር ነህ። የቆምኩኝ ነኝ። ስለዚህ ሰማኝ ያለው እኔ ስለአንተ ያጣሩትን እያንዳንዱን ነገር አሳያለሁ። ከዛ በኋላ ትክክለኛው ማንነትን በስነ ስርዓት አገለጋችሁት። ከኔ ምንድነው? በጣም ጥሩ ምን እንደፈለኩ ነው የፈለከው? ሂድ። ወዴት ነው የምሄደው? ሂድ ቆጥተህ ሂድ ካለ ወደዚህ ሂድ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ለእናንተ ቀደም ብዬ ባሳወቅኳችሁ መሰረት እንግዲህ ገሊላ ማለትም ደግሞ ነርስ ገሊላ አንድ በጣም አዘውተራ የምትመላለስበት አፓርታማ እንዳለ ለእናንተ ነግሬያችሁ ነበር። እንግዲህ እዛ ቤት የሚገኘውንም ግለሰብ በቀጥታ ወደዚህ ይዤው መጥቼ እንግዲህ ከሱ ጋር የተወሰነ ቆይታ እንደምናደርግ ከዚህ ቀደም በነበረኝ ቪዲዮ ላይ ገልጬላችሁ ነበር። እንግዲህ ያ ግለሰብ አሁን ላይ ፊት ለፊት ተቀምጦ የምታዩት ይሄ ዘላለም የተባለ ሰውዬ ነው። ውድ ቤተሰቦች እንግዲህ ዶክተር ዘላለም አፍህን አትክፈት፣ ይኸውልህ ዝም በል። ይሄን ዶክተርህን እዛው ሄደህ ይሄ ስንት ዓመት ለፍቼ ያገኘሁት ማረጊ ነው። አሁንም ቢሆን ዝቅ አድርገህ እያወራኝ ያለው። እሺ ዶክተር ነህ። ሁለተኛ እየተሳሳተ ሰው ይዘም ከሆነ ራስን ልታጣራና የምትፈልገውን ሰው ተረጋግተህ ለመፈለግ ሞክር። እኔ እዚህ ጋር ይኸውልህ ዶክተር ነኝ። ለህዝብ ለማገልገል ደግሞ ልክ ተቀን በስነ ስርዓት እንኳን ማልተኛ እንቅልፌን ማልተኛና በስነ ስርዓት ማልኖር ሰው ነኝ። ለህዝቤ የቆምኩ ሰው ነኝ። ስለዚህ አሁንም ቢሆን በጣም ዝቅ አድርገህ ነው እያወራኝ ያለው። እኔ ማለት እዚህ ጋር እንደ አንድ ግለሰብ ምናልባት አንተንም ለማረጋጋት መጥቻለሁ። እዚህ ጋር የመጣሁት ግን ተሳስተህ እንደሆነ ታውቃለህ። ፈልገህ አይደለም የመጣው ይሄን ነገር እኮ በፈልጌም ሆነ በጉልበት አምጥተኸኛል። እዚህ ጋር አምጥተኸኛል፣ ብዙ ነገርም አድርሰህብኛል። ስለዚህ ይሄን እኔ በምጠይቀው ጠይቃለሁ፣ ችግር የለውም። በፈለግከው መንገድ እጠይቃለሁ። ይሄንን ከዚህ በሰላም ከወጣህ የፈለግከውን አይነት እርምጃ መውሰድ ትችላለህ። እንዴት? ምን ማለት ነው? እኔ ምን አድርጌ ነው በሰላም ማልወጣው ከዚህ? እሺ፣ ስለዚህ በቀጥታ አንተ ራስህ ገብተሃል። ስለዚህ አንዳንድ ጥያቄዎችን እጠይቅሃለሁ። እነዛን ጥያቄዎች በግልጽ ትመልስልኛለህ። እሺ። ከጥያቄዎቻችን በፊት ማለት ከኔ የምትፈልገው እኔን መጠየቅ የምትፈልገው እስቲ ምንድን ነው? እስቲ በነገራችን ላይ አንተ መናገር የምፈልገው ነገር ስለአንተ በጣም ብዙ መረጃዎችን አሰባስቤያለሁ። በጣም ብዙ ማለት ነው። እየሰማኸኝ ነው አይደል? ስለዚህ ለምሳሌ ብትዋሸኝ ለአንተ እየነገርኩ ነው። በመጀመሪያ ደረጃ ብትዋሸኝ ውሸት እንደሆነ በደንብ ይገባኛል፣ በደንብ ምክንያቱም ስለአንተ በጣም ብዙ መረጃዎች አሉ። በጣም አጭርና ግልጽ የሆነ ቆይታ ይኖርናል ብዬ ተስፋ አደርጋለሁ። እርግጠኛ ነኝ ስለኔ ምንም መረጃ የለም። መረጃ ቢኖር ኖሮማ አንድ ለሀገር የሚያገለግል ዶክተርን እንዲህ ያንገላታ እየደበደብክ አታመጣም ነበረ። በጣም ጥሩ፣ ችግር የለውም። ጭራሽ አሁንም እዚህ ጋር ካሜራ ደቅነ ነው እያወራኝ ያለው አይደለ? ችግር የለውም። አታጥፋውና እኔም ደግሞ ታያለህ። ይሄንን መረጃ ይዤ እኔም ደግሞ ትክክል ከሆንክ ለአንተ መረጃ ይሆናል፣ እኔም ትክክል ከሆንኩ ለእኔም መረጃ ይሆነኛል። ካሜራው ለሁለታችንም ነው የሚጠቅመው አይመስልም? አንተ ትክክል ከሆንክ ኒሞሩን ነቅዬ እሰጥሃለሁ። እኔማ ትክክል ስለሆንኩኝ እኮ ነው መተኮ ከቤት የጎትታ ያወጣኝ እኮ። እሺ ተው ተረጋጋ ብዬ ነበር። በኋላ ይቆጭሃል። ተው ተረጋጋ ብዬ ለምኜ ነበር። ያን ሁላ ጀሌ ሰብስበህ የመጣኸው ልታስፈራራኝ እንዳትሞክር። እያስፈራራው አይደለም። እኔ ከፈለክ ማለት ነው በፈለከው መንገድ አንተን መጠየቅ እችላለሁ። በፈለከው መንገድም እኔ መከላከል እችላለሁ ራሴን። አንድ ነገር ማወቅ ያለብህ ማለት ነው እዚህ ጋር ለሀገር ነው ምናምን ለሀገር ለህዝቤን የቆምኩት ስልክ ማንንም ፈርቼ የምኖር አይነት ሰው ወይንም ደግሞ ለህዝቤ ብዬ አንገቴን ደፍቼ ራሴን ችግር ውስጥ ማስገባ አይነት ሰው አይደለሁም። ገባ? ቅድም እንዳጋጣኝ መተህ ከጀሌዎች ጋር ከቤት ስላወጣኸኝ ነገም እንደዛ አደርጋለሁ ወይንም እንደዚህ እቀጥላለሁ ብለህ እንዳታስበው። ከዚህ በኋላ እንዳታስበው አትሄድም። እሱን ተወው፣ ችግር የለውም። በኋላ ላይ የምናየው ይሆናል። በጣም ጥሩ። ስለዚህ በቀጥታ ወደ ጥያቄ ልግባል።
ቀጥል። ጥያቄ ምንድነው? እሺ ቤትህ በመጣሁበት ሰዓት እንግዲህ በጣም ስትደነባበር ነበረ። ሲቀጥልም ደግሞ እንግዲህ አንተን አንዳንድ ጉዳዮችን መጠየቅ እንደምፈልግ ነግሬህ በጣም በሰላማዊ ሁኔታ ነበር እዚህ መተህ ከአንተ ጋር ቆይታ ማድረግ የፈለግኩት። ነገር ግን አንተ ፈቃደኛ አልሆንክም። ሲቀጥል በጣም እየተርበተበትክ ነበር ስትወራኝ የነበረው። አልተሳሳትኩም? እና ያን ሁላ ሰው መተህ ታዲያ ድንገት ሲሆንብኝ ምን ልል ነበር? ተርበተበት። ለምንድን ነው ለጥያቄዎች እንደምፈልግና ደግሞ አጋይ ሰው እንደሆንኩኝ ጭምር እያወቅህ እንዲሁም ደግሞ ማስረጃዎችን እያሳየውህ ለምንድን ነው ከኔ ጋር መምጣትና ቃለ መጠይቅ ለማድረግ ፈቃደኛ ያለው? እኔ እኮ አሁን የምታሳይ ማስረጃዎች እኮ እኔ አይደለሁም የለሁበትም። ስለኔ ነው እያወራሁ ያለሁት። እኔ ስለኔ ነው እያወራሁ ያለሁት። ይኸውልህ ትሰማኛለህ? ሌላ ነገር እኔ በምን አውቃለሁ? አንተም አሁን ልትሆን ላትሆን ትችላለህ። ገባ? እዚህ ጋር ማስረጃዎችን አሳይቻለሁ። ብዙ መታወቂያ ማስረጃዎች ብታሳየኝ እሱን ስንት እኮ እኔ አሁን ነገ ማሰራት እችላለሁ እኮ እንዳንተ ነገ አሰርቼ ሄጄ ላስፈራራ ነው ማለት ነው ሰውን። እቺን ነገር ያዝልኝ። ማንኛውንም አይነት ማስረጃ ሄደህ ነገ ማሰራት ትችላለህ። አሰርቼ ማስፈራራት እችላለሁ እንዳንተ ከሆነ ማለት ነው። ውድ ቤተሰቦች እቺን ንግግሩን እንደ ቀልድ እንዳታዩት። ምክንያቱም በኋላ ላይ እኔ እሱ ላይ የማወጣው አንድ ትልቅ ፋይል አለኝ። እቺን ንግግሩን ሁላችሁም ቢሆን እቺን ንግግሩን እንደ ተራ ንግግር እንዳትቆጥሯት። ውድ ቤተሰቦች ለማስፈራራት ነው እያስፈራራው አይደለም። ከኔ መጠቀም ከፈለክ ማለት በግልጽ ንገረኝና እዚህ ጋር በሌላ ነገር እንደዚህ አስገድጄው ወይ የሆነ ነገር እንዲያደርግልኝ የሚል ሐሳብ ምናልባት ከሆነ ያለክ በጭንቅላት ውስጥ እኔ አደርግልሃለሁ። ምንድነው የፈለከው ማለት ይሆናል። እንደዚህ የሆነ እኔን አግተህ ወይ ደግሞ እኔን በግል ታስደርገኝ ምናምን ከሆነ ምን ታደርግልኛለህ? እስኪ ንገረኝ። እዛ ደረጃ አትድረስ ልፈልኬ ነው ማለት እንደ ዶክተርነቴ በሙያዬ የምትፈልገው ነገር ካለ ምናልባት ልታማክረኝ ትችላለህ። ያመመኝ ነገር ካለ ታከመኛለህ? አዎ አንተንም ሌላም ምናልባት ምረዳ ነገር ካለ ልረዳ እችላለሁ እንጂ እንደዚህ በፓወር ግን ከኔ ምንም ልታረገኝም አትችልም፣ ምንም ልታገኝም አትችልም። ገባ? እንዳልከው ደግሞ ፌክ መረጃስ ቢሆን ያሳየኝ። ፌክ መረጃማ እኮ ይኸውልህ አሁን ምን አልከኝ መሰለህ ራስህ እኔ አንተ ያሳየኸኝን አይነት ማስረጃ ነገ ሄጄ አሰራልሃለሁ። ያ እንደዚህ ብለህ እኮ እዚህ ጋር ምልክት አድርጉልኝ ነጥብ አድርጉልኝ ብለህ እኔን ለማስፈራራት አትሞክር ነው አለ። ብዙ ሰው እንደዛ ብሎ በጣም ሀምብል ብዙ ነገር ነው እየሞከርኩ ያለሁት። እኔ ብዙ ነገር ያሳለፍኩ ሰማኝ። በጣም ጥሩ እሺ፣ ችግር የለውም። ወደ ቀጣዩ ጥያቄ ልግባል። ይሄንን ነገር ሆልድ አድርገን እናቆየው። እየሰማኝ ነው አይደል? እናቆየው። ግን አንተም መጀመሪያ አንድ ነገር የምነግርህ ነገር እሺ፣ ከማይሆን ሰው ጋር እንደተጋፈጥክና ችግር የለውም ማይሆን ነገር ውስጥ እየገባ እንዳለ በዚህ አጋጣሚ እኔም ላሳውቅ እፈልጋለሁ። አትወጣውም እየገባበት ያለውን ችግር ከኔ ጋር። ስለዚህ አንተ መጀመሪያ አሁን የገባህበትን ችግር ተወጣው። ከዛ በኋላ እኔ ስለገባሁበት ችግር በደንብ እናወራለን በሰፊው። ገባህ አይደል? ምን ይሆናል ወደፊት እናየዋለን። ችግር የለውም ማለት እዚህ ድረስ አመጣኸኝ እየገፈተርክ እንደ አንድ ተራ ሰው እንደ አንድ ተራ ዱርዬ አንድ ትልቅ ዶክተር እንደዚህ እየደበደበክ አመጣክ እዚህ ድረስ። ያመጣህበት ምክንያት መጥቼ እላለሁ እኔም ምክንያቱም ከአንተ ጋር እኔ እንትን መጋፈጥ ማስጨረስ ፈልጋለሁ አንተን። ገባ? መጋፈጥ አቅቶኝ አይደለም። አንተ ሰብስበው እንደመጣ አይነት ሰው ሰብስቤ አምጥቼ እኔ መጋፈጥ አቅቶኝ አይደለም። ገባ አይደለ? ግን ምን መሰለህ እዚህ ጋር ከዚህ በፊት ማድረግ ታውቃለህ። ስለዚህ ኖርማል ነገር ነው ላንተ አይደል? ዱርዬዎችን ሰብስበው የተለያዩ ነገሮችን ማድረግ እንደዛ እያልኩ አይደለም። ወደ ሁለተኛው ጥያቄ ልጓል። ሌላ ነገር አውሱ መግባት አልፈልግም። ከአንተ ጋር አንድ ነርስ ገሊላ የተባለች ሴት ግንኙነት እንዳላት ታውቃለህ። አንተ ቤት በጣም በተደጋጋሚ እንደምትመላለስ እንደምታድር እንዲሁም ለሰዓታት በተለያዩ መልኩ በተለያየ ጊዜ እንደምትመጣ ሲቀጥል ደግሞ አንተ ጋር ስትገባ ማንም ሰው እንዳያት ተሸፋፍና እንደምትገባ የቪዲዮ ማስረጃ አለኝ፣ የሰው ማስረጃ አለኝ። ማን አንተ? ቆይ ማለቴ ምንድነው? ወደ ጥያቄ ወደ መልስ ማለት አሁን ስለኔ ማንነት ይቆይ። ቀስ በቀስ ታውቃለህ፣ ቀስ በቀስ ሁሉንም ነገር ታውቃለህ። አሁን የምጠይቅህ እንግዲህ አፓርታማ ውስጥ ነው የምትኖረው። ደረጃውን የጠበቀ አፓርታማ ነው። በእያንዳንዱ ብሎክ ላይ እና ትኖርበታለህ። ለቀቅ ይሉታለህ። ችግር የለውም አንተ ኑርበት። በእያንዳንዷ ቦታ ላይ ካሜራ አለ። በቂ የሆነ ማስረጃ አለኝ። ያቺ ሴት ወደ አንተ ጋር ስትገባ ስትወጣ መልስ ገሊላ ማነች? ያቺ ሴት ገሊላ ማለት ማነች? አታውቃትም? ገሊላ ለዚህ እኮ ነው ተሳስታል የምልህ። እሺ ለዚህ ነው ምናልባት አንተ ያመጣው ቤት አለ አይደል? መቼም እንግዲህ ቤትህ ነው አይደል? ቤቴ ነው ብለኸኛል። እስካሁንም በጣም ብዙ ጊዜ ብለኸኛል። አስፈላጊ ከሆነ ቪዲዮን አቁሜ የቀረስኩትን ላሳይህ ይችላል። ቤቴ ነው እንዳልከኝ ማለት ማታምን ከሆነ ስለዚህ ያ ቤትህ ከሆነ እንግዲህ ደህና አድርገህ ሰብስባል። እባክህ መረጃ አየህ። እኔ ነው አሁን የማይሆን ነገር ውስጥ እሺ፣ ምንድነው ከኔ የምትፈልገው ጥቅም አለ? ማለት እኮ አንድ ሰው እኮ ስለአንተ የሆነ ነገር ከፈለኩኝ ከአንተ ብዙ ነገሮችን መረጃ ሰብስቤ ነው አንተ ጋር መመጣው። ይሄ አሳማኝ እያልኩኝ አንተን ወደ ምፈልግበት ማድረግ እችላለሁ።
አንተ ግን በጣም ጎበዝ ዱርዬ ነህ። እሺ የምትኖርበት ሪል ስቴት ካሜራ እንዳለው ታውቃለህ አታውቅም? በእርግጠኝነት አለው፣ ካሜራ አለው። ምክንያቱም እዛ ጋር እኮ እኔ ብቻ አይደለም ብዙ ደህንነታቸው የጠበቀ የሚኖሩ ሰዎች አሉ። ስለዚህ በየብሎኩ ላይ እያንዳንዷ ብሎክ ላይ 3 አባወራ ነው ያለው። ይሄንም ታውቃለህ አይደል? እሺ አይደል? ጥሩ አድርጋ አጣርታ። እናንተ ብሎክ ላይ 3 አባወራ አላችሁ። 2ቱ ባለትዳርና የልጆች እናትና አባት ናቸው። ሲቀጥል እዛ ቦታ ላይ ያለው ብቸኛ ሰው አንተ ነህ። ማለትም ደግሞ ትዳር ውስጥ የሌለህ ነገር ግን አንዲት ሴት በተደጋጋሚ ወደ አንተ ጋር እንደምትመጣ ካሜራው ብቻ አይደለም ጎረቤቶች ጭምር ምስክር ናቸው። ካሜራው ደግሞ ሌላ ምስክር፣ ሌላ ማስረጃ። ስለዚህ አሁን ያቺን ሴት አላቅም ማለት አትችልም። አንተም በሆነ አውቃታለሁ ነው የምለው። ከዛ በኋላ ሌላ ውሸት ልፈጠር ይችላል የስለሷ ጉዳይ እንዳይታወቅብህ ከፈለክ ማለት ነው። እንደዚህ ብለህ ልታወጣጣኝ ነው? ኖ ማወጣጣት አይደለም። አሁን ይኸውልህ ትክክለኛ ውሸትም የለም፣ ምንም የምፈጥረው ውሸትም የለም። ስለዚህ ንገረኝ ገሊላ ስሟን ነው ማን መሰለህ? ምን ድሮ ግንኙነታችሁ? ማን እሷ ነች የነገረች እሱ ጋር ነው የሚሄደው ምናምን ብላ አይደለም፣ እኔ ራሴ ነኝ ተከታታይ። ምክንያቱም አንድ ነገር ልንገርህ፣ በቃ ማለት በጣም ጎበዝ ዱርዬ ነህ። ምናልባት ሌላ ነገር አስበህ ከሆነ እኔ ያናል ምንም ችግር የለውም ማለት የምትፈልገው ነገር በቅጣ ነገረኝ። ለምሳሌ ምናልባት ብራም ነው ምናምን ሲባል ሰምተህ ከሆነ አዎ ላቤን ሰርቼ ነው ጠብ አድርጌ ነው 24 ሰዓት ማገልገልበት ጊዜ አለ። ምናልባት ከኔ እነዚህ ያለ ነገሮች ፈልገህ ከሆነ ችግር የለውም። ካሜራውንም አጥፍተህ እኔን መጠየቅ ትችላለህ አባቴ። እኔ አሁን ወደ ስራዬ መመለስ የብር ችግር የለብኝም። ለምን መንገላታት አልፈልግም እኮ የብር ችግር የለብኝም። እኔ ደግሞ እንዴት እናድርግ? ስለዚህ ታዲያ ምን ፈልገህ ነው? ይሁን ለመረጃ የሰበሰብከው ስለፈልገው አንተ የምፈልገው ነገር ልንገር። ከዚህ ሴት ጋር ያለህን ግንኙነት ለነገሬ ብቻ በጣም ቀላል ነገር። ስለዚህ ብርም አልፈልግም ማለት ስለ ሴትዮዋ ንገረኝ። ምን ታደርግላለች? ፈልጊው አንተ አሁን ዝም ብለህ እዚህ ጋር እንደዚህ እንትን ነኝ ከምትል በቃ ፍታኝ፣ ወደ ስራዬ ልሂድበት፣ እኔም ሰላም ያለው ህይወቴን ልኖርበት። በቃ አትጨቃጭቀኝ። የሰውን ሰላም እየነሳህ ነው አንተ ሰላም የምትሆን። እኔ ማንንም ሰላም አልነሳውም፣ ማንንም ሰላም ነስቼ አላውቅም። ለራሴም ሰላም ፈልጋለሁ፣ ለሰዎችም። እንዳውም ዶክተር ነኝ አልኩህ እኮ። በጣም ትዕግስተኛ ሆኜ ነው እየወራህ ያለሁት። አሁንም በዚሁ ነው የምቀጥልልህ። እንግዲህ ውድ ቤተሰቦች ያን ያህል ትዕግስት ያለኝ ሰው አይደለሁም። ነገር ግን ዛሬ በጣም ተረጋግቼ ይህንን ነገር በስሜታዊነት ሳይሆን እያንዳንዷን ነገር ከስሜታዊነት ወጥቼ እያንዳንዷን ነገር በደንብ እያረጋገጥኩ ነው እየቀጠልኩኝ ያለሁት። እንግዲህ ከዚህ ሰውዬ ጋር ተረጋግቼ ነው እየወራሁ ያለሁት። እኔ የምልህ ከዚህ በፊት እንደዚህ ብለህ ብዙዎቹን አስፈራርታል ማለት ነው? ማንንም በጣም በተረጋጋ መንፈስ ነው እያወራሁ ያለሁት ምናምን ማለት ምን እያረክ ነበር ከዚህ በፊት? እንደዚህ እያረክ ሰዎችን እንደዚህ እያስፈራራክ ብዙ ነገሮችን አድርጋል ማለት ነው። እንደኔ ያሉ ደህና ሰዎችን ታደርጋለህ እንደዚህ። ስለኔ ማንነት አንተ ማወቅ የለብህ። ምናልባት ነፃ ሆነ ምናልባት ማለት እንደው ነፃ ሆነ ከዚህ ከወጣህ እነግርሃለሁ። እኔ ምን አይነት ስራ እንደምሰራ ማወቅ የምትችልበትን ቦታ እነግርሃለሁ። በስነ ስርዓት ታጣ። ብዙ ድርጅቶች እንደዚህ ብለው ከዚህ በፊትም ችግር የለውም። እኔ ብዙ ነገር ነግሬያለሁ። ቅድም ብዙ ቻሌንጆችን ያለፍኩ ሰው ስለሆንኩኝ የምትፈልገውን ነገር በቀጥታ ተናገር። እዚህ ጋር የምትፈልገውን ነገር በቀጥታ ነው እየነገርኩ ያለሁት። ከነርስ ገሊላ ጋር ያለህ ግንኙነት ምንድን ነው? አለቀ። ምን ተው፣ ስለ ነርስ ገሊላ ምንድን ነው? አንተ ተውና እሱን እኮ አልኩህ። ይሄን ሁላ መረጃ ሰብስብ የምታል? አዎ ስለኔ ለማወቅ ሞክራል። እሺ አወከኝ። አዎ መረጃ ሰብስባል። አንዳንድ ምናልባት እዛ አካባቢ ላሉ የሆነ ነገር ማድረግ ከኔ ብዙ ነገር ስለምትፈልግ አድርጋል አይደለ? ዞሮ ብር ነው በቃ። ለገንዘብ ላፍርጥልህ የምትፈልገው አይደለ? ስለ የብር ችግር የለብኝም። አስፈላጊ ከሆነ ልሰጥ እችላለሁ። የብር ችግር የለብኝም ጭራሽ ማለት ነው። ስለዚህ ወደ ሌላ ማስረጃ ልግባ። አንተ ስለ ሁለታችሁ ግንኙነት ልነግረኝ ፈቃደኛ አይደለም አይደለ? ስለዚህ አካባቢ ላይ ካሉ ሰዎች እንግዲህ የተለያዩ ነገሮችን ወስጃለሁ። ከጎረቤቶች እንዳልኩ፣ ሲቀጥል ደግሞ ከሪል ስቴታችሁ ጥበቃ፣ ሲቀጥል እሷን ወደ አንተ ቤት ይዞልህ ከሚመጣው የሬድ ሹፌር መረጃዎችን ሰብስቤያለሁ። የተለያዩ መረጃዎች እቀጥልልሃለሁ። በነገራችን ላይ ስለአንተ ብዙ ነገር አውቃለሁ። ስለ ቅድም አሹፈ ነበር አይደል? አሁን ይመስለኛል የተወሰነ ነገር እንግዲህ ትመለሳለህ ወደ እኔ ሐሳብ። አይ ምንድን ነው ማለት በጣም የገረመኝ ነገር ልንገርህ። በጣም የገረመኝ ነገር እቺ ሴት አንተ ጋር ለረጅም ጊዜ ትመላለሳለች። ለረጅም ጊዜ፣ አንዳንድ ጊዜ ታድራለች፣ አንዳንድ ጊዜ ጠዋት እየመጣች ማታ ትሄዳለች። ሲቀጥል ለሰዓታት ቆይታ የምትሄድበት ጊዜ አለ። በዚህ ሁሉ ጊዜ ውስጥ እቺ ልጅ የትም ብትሆን ወደ አንተ ጋር ይዞልህ የሚመጣው ግን አንድ ሹፌር ብቻ ነው፣ አንድ መኪና። ዋሾ ቆይ ዝምታን የሚሻለህ
ምክንያቱም ገና ብዙ የምነግርህ ነገር አለ፣ በጣም ብዙ የምነግርህ ነገር አለ ገና ማለት ነው። ሲቀጥል እንግዲህ እቺ ገሊላ የተባለች ግለሰብ እንደነገርኩ ተሸፋፍና ነው የምትገባው አንተ ጋር ስትገባ። ሲቀጥል እንግዲህ እቺ ሴት ሰላማዊ ሴት ከሆነች አንተ ጋርም ገብታ እንግዲህ እኔ ፍቅረኛ ትሁን እህትህ ትሁን እናትህ ትሁን ጉዳይ አይደለም፣ ተሸፋፍና ገብታ ተሸፋፍና መውጣት ስትችል፣ ነገር ግን በጣም ተጠራጣሪ ከመሆኑ የተነሳ ለጥበቃው የተለያዩ ገንዘቦችን እየሰጠች ማንም ሰው ስለኔ ማንነት ቢጠይቅ ለማንም ምንም ነገር መናገር የለብዎትም ብላ በገንዘብ ትደላቸዋለች። ለራይድ ሹፌሩ የ6 እና የ700 ብር መንገድን በ2 እና በ3 ሺህ ብር ነው የምትሄደው። መልሳለህ ለዚህ? እሺ አሁን ምናልባት አሁን ፍቅረኛ ብትሆንስ እሷ ፍቅረኛ ቤቴ አትመጣም እንዴ? ተውን እኮ ምናልባት አንዳንድ ሰው ሲመላለስ ተሸፋፍና ስለተመላለሰች መብቷ ነው፣ ወንጀለኛ አርጋት ነው፣ መብቷ ነው፣ ጉዳይ አይደለም፣ መብቷ ነው እኮ። ታዲያ አንተ አሁን ምንድነው የኔ ጥያቄዎች? አሁን ይኸውልህ ፍቅረኛ ስልህ በጣም ጥሩ ፍቅረኝነት ያዋጣኛል መሰለኝ ብለህ አሰብ። ከዛ በኋላ ፍቅረኛ ነች አልከኝ፣ ይሁን ችግር የለብኝም ስለሱ ጉዳይ። ፍቅረኛቱን መሸፋፈኑ ምን አመጣው? በአንድ ሹፌር ከየትም ቦታ መምጣቷን ምን አመጣው? ሲቀጥል ደግሞ ለጥበቃው የኔ ማንነት ለማንም እንዳይናገሩ ብላ በገንዘብ መደለል ምን አመጣ? ፍቅረኛ እስከሆነች ድረስ ማለት ደህንነቷ እንዲጠበቅ ፈልጋለሁ አይደል? እኔ ለዛም ነው በማቀው ሰው ምን አገናኝ በማቀው ሹፌር እንድትመጣ የምፈልገው ለዛ ነው። ስለዚህ የሹፌሩን ጉዳይ አጠራ ነው አይደል? ደህንነቷ እንዲጠበቅ ስለምትፈልግ በአንድ ሹፌር ነው በማቀው ሰው እንድትመላለስ። በጣም ጥሩ ባለ ይሄን ነገር ላደንቅልህ። ይሄ ደግሞ ምንም ችግር ይፈጥራል ብዬ አላስብም ለፍቅረኛ እንደዛ ማድረግ። በጣም ጥሩ እሺ። ስለዚህ አሁን የቀረው ነገር ለምን ተሸፋፍና ትገባለች? ሲቀጥል ደግሞ ለምንድን ነው ለጥበቃው ገንዘብ እየሰጠች በገንዘብ መደላቸው? በዚህ ወይ እኔ መሸፋፍነውን አላውቅም። ያው ቤት ሆኜ ነው የምትመጣው ብዙ ጊዜ። ተሸፋፍና ትምጣ ተገላልጣ ትምጣ ምንም እኔ ጋር ስትመጣ ኖርማል ሰው እንደውም ፏ ብላ ነው የምትመጣው። ገንዘብ መስጠት ምን አስፈልግ? ለማ ለጥበቃው እሷ አዎ እንጃ ምናልባት ስለሚመዛ ጋር እንግዲህ አባቷም ሊሆን ይችላል እዛ ጋር ለጥበቃ ገባ አዝናለትም ምንም ብላም ሊሆን ይችላል እዛ ጋር የምታደርገው ነገር እንደዚህ። አሁን ሰው ለበጎ ያደረገው ስለኔ ማንነት ለማንም እንዳታወራ እያለች ነው የምትሰጠው ለዛ ጥበቃ አዝናለት። ምናልባት ጥበቃው እንደዚህ ብሎ ከሆነ ምናልባት እሱም ዝም ብሎ ሊሆን ይችላል። ስለዚህ ሌላ መረጃ አስባለት ይሆናል እንዳባት ራስህም ጭምር አንተ ራስህ ማለት ራስህ ለዛ ጥበቃ ገንዘብ ሰጠዋል ነው እዚህ ቤት እቺ አንዳንዴ ያድርጓለሁ ለዛ አንዴ አስጨርስ። እቺ ልጅ እዚህ ቤት እንደምትመላለስ ማንም ሰው ቢጠይቅ ለማንም ምንም ነገር ትንፍሽ እንዳትል እያልክ ቃል በቃል እንዲህ እያልክ ገንዘብ ሰጠዋል። ይሄ ውሸት ነው? ውሸት ነው አይደለም? አየህ ውሸት አይደለም እየወሩ ያለሁት እውነት ነው አይደል? ሲቀጥል እቺ ልጅ ወደ ቤት ከገባች በኋላ ማን ተከተላት ብለህ ወደ ግራ ወደ ቀኝ እያልክ በጣም ታጣራለህ። አንዴ አይደለም 2-3 ጊዜ እየተመላለስክ ታጣራለህ። ምንድነው አንተ ይሄናል ማለት ለምን መከታተል አስፈልግ? ውሸት ነው አይደለም? ምን ለዋ ላይ እንደ ካሜራ ተለጥፈ ነበር እንዴ የምትሄደው ከልጅቷ ጋር? እሱ ያሳስብ ማለት ምንድነው? እንደ ቀላል ሰው እንዳትይ። ይሄን ሁሉ ነገር በጸባይ እየነገርኩ ያለሁት ሁሉንም ነገር በመረጃና በማስረጃ ሁሉ መረጃ የነገርከኝ የምጠይቀኝን ገንዘብ ከፍ ለማድረግ ነው። የገንዘብ ችግር የለብኝም ንገረኝ። ችግር የለውም። እሺ ምን ያህል ነው የምፈልገው? አሁን የትዕግስት ጫፍ ላይ ነኝ። እየጨረስኩ ሁሉንም ነገር እየጨረስኩ። አይ በቃ እሺ ሁሉ መረጃ ሰብስበሃል። አንድ የተከበረን ዶክተር እዚህ ድረስ አምጥተሃል። ዶክተርም አይደለም ብለህ ማረጌንም እየቀማኸኝ ነው። ችግር የለውም። አንተ ስለቀማኸኝ እኔ ማረጌ የትም አይሄድብኝም። ማስረጃ በቅርብልህ ምን ዶክተር እንዳልሆንኩኝ ነው የምታስቀርብልኝ? አታደርገውም። የለህም። እኔ ዶክተር ነኝ። ምን እርግጠኛ? ማስረጃ የለኝም። እኔ ራሴ ማምጣት እኮ እችላለሁ ማስረጃ። እርግጠኛ ነህ? ማስረጃው የለኝም። አንተ ፌክ ማስረጃ አስረን አምጣ፣ እኔ ደግሞ አመጣልሃለሁ። ዶክተርነቴን የት ተምሬ የት ጨርሼ የት አገልግዬ እስከዛሬ እዚህ እንደደረስኩኝ እኮ እኔ ማምጣት እችላለሁ ማስረጃዬን። እንዴት ነው እንደዚህ የምትለኝ? እንግዲህ ፌክ የሆኑ ማስረጃዎችንም አሰራለሁ እና ከዛ በኋላ አንተ ዶክተር እንዳልሆንክ የሚያረጋግጥልኝ ፌክ ማስረጃ እኔ እንደማሰራ ነው እየነገርከኝ ያለህ አይደል? አይ እኔ አለኝ። አንተ ብታመጣ እኔ አንተ ያንተን መረጃ አለኝ። እሺ የዛሬ 3 ዓመት አካባቢ ታስረህ ነበር አይደል? እሺ ቆይ ምንድን ነው የምትፈልገው? ታስረህ ነበር። ቆይ ምንድን ነው የምትፈልገው? ተወው በቃ አሁን። እሺ ምንድን ነው ማለት? እኔ አሁን እኮ ይኸውልህ በአንተ መረጃዎች እኮ ከዛሬ 3 ዓመት ጀምሮ ነበር የምትከታተለኝ። ውሸት አውርቻለሁ? የዛሬ 3 ዓመት ሊያውም በትልቅ ነገር አይደለም የታሰርኩ። በተራ ታገኛለህ እንዴ? በተራ ኪስ አውላቂነት ነው የታሰርኩ አይደለም?
ከ3 ዓመት በፊት እንግዲህ ኪስ አውላቂ የነበርክ ሰው ከዛ ድንገት መተህ ዶክተር ሆንክ አይደል? እሺ ቆይ አሁን ቶ በቃ እሺ ዶክተር ሆንክ አይደል? እሺ ይኸውልህ ማስረጃ ላምጣልህ ሌላ? አይ በቃ በጣም ጥሩ። ስለዚህ በቂ ነው፣ በጣም በቂ ነው አይደል? ማን ነህ ግን አንተ? ማለት እንደዚህ የምትከታተለኝ ህይወቴን ለማበላሸት እንደዚህ ናልጥረ እንደዚህ ተከታተለ እንደዚህ ድረስ የመጣው ማን? እሺ ምንድነው የማምንልህ? አንተ ዶክተር አይደለም። ዶክተር ነኝ። በ3 ዓመት ውስጥ የትኛው ዩኒቨርሲቲ ነው እስቲ ዶክተር ሊያደርግህ የሚችለው? እንዴት አስተምሩ ምን አድርጉ እስቲ ንገረኝ። እሺ ምንም ልትወራልኝ የምትችለው ነገር የለም። ይኸውልህ ሌላ ነገር አስበህ ወይንስ እኔ ልስጥህ የሆነ ሐሳብ ልስጥህ ልትዋሸኝ የምትችለው ነገር? ዝምታ ነው የሚሻለው። ዝም ማለቱ ለአንተ በጣም ጥሩ ነገር ነው፣ በጣም ምክንያቱም ለእያንዳንዷ ለምታወራት ነገር ማስረጃ አለች። አንተ ዶክተር እንዳልሆንክ በደንብ አውቃለሁ። እቺን መንልኝና እንቀጥላለን። ያው እኔ ዶክተር ነበርኩኝ ከዛ በፊት ነው። ከ3 ዓመት በፊትም እኮ ዶክተር ነበርኩኝ። ከ3 ዓመት በፊትም ቢሆን ተራ ሱሰኛ ነህ። ለዚህም ነገር ማስረጃ አለኝ። ከአንተ ጋር እንግዲህ አብሮ ይኖሩ የነበሩ አብሮ ይቅሙ ያጨሱ የነበሩ ሰዎችን አምጥቼ ፊት ለፊት ላገናኝ ይችላል። እሺ ምንድነው የምትፈልገው? ዶክተር ነህ አይደለም? ጥያቄ መልስ። እሺ ዶክተር አሉን። እሺ አይደለም አሉን ሳይሆን አይደለም። እቺም ብቻ መንልኝ። እሺ አሉንኩም እንበል። እሺ አይደለሁም እንድትል ነው ፈልገው። ቀጥል። ማለት ይሄን አርገን እኔ መከታተል ዶክተር አይደለም ለማበላሸት ለምን አለቀ በቃ። ዶክተር አይደለም አይደል? እውነቴን ነው አይደል? ምንም ማስረጃዎች ሁሉ ላመጣልህ ይችላል። ናይ በቃ ማለት ይሄንን ቪዲዮ አትለቀውም። አለቀውም፣ ችግር የለውም ማለት እንደዚህ በቪዲዮ ይዘኝ ነው። አሁን አንድ ትልቅ የተከበረ ዶክተር ስለ ቪዲዮ አታስብ። እኔ እዚህ ጋር ህይወቴን እየኖርኩበት ያለው የተከበረ ዶክተር አትበል። የተከበረ ዶክተር ዶክተር አይደለም አይደል? አይ ዶክተር ነኝ ብዬ እየኖርኩ ያለው በጣም ጥሩ ነኝ። ግን ይሄን ቪዲዮ ሚዲያ ላይ አታቀርብም፣ ችግር የለውም። አላቀርበው። ወደ ህዝቡም አታቀርብ ከሆነ አላቀርበው። እናንተ ማውራት እንችላለን። ደግሞ እዚህ ጋር እስካሁን ድረስ የቀዳኝን ማለት ብዙ ነገር ለመከላከል ሞክሬ ነበር፣ ግን አልቻልኩም። አሁን ስለኔ መረጃ በጣም እንደኔ ነው የምታውቀው። ማለት ይሄ ነው ያ ነው ብዬ ልከራከር አልፈልግም ነው፣ ደግሞም አልችልም። መከራከሪያ ነጥብም የለኝም። እንደማይ ከሆነ በጣም ጎበዝ መርማሪ ነህ፣ በጣም ጎበዝ ሰላይ ነህ። ስለዚህ አሁን እኔ እስካሁን ዶክተር ነኝ ምናምን ያልኩም በቃ የሆነ አንድ አላ ዶክተሮች አሁን በምታያቸው ደረጃ በጣም ማለት ተመጣጣኝ ገቢ እንኳን የላቸውም። እንደ ሌሎቹ ነጋዴዎች ምናምን ይበልጣል። ዞሮ የራሱ ቢዝነስ ያለው ሰው ይበልጣል። ስለዚህ እሱም ምክንያት በማድረግ ዶክተር ምና ብለህ እንድታወይ ነበረ ይሄን ሁላ ፈጠራ የፈጠርኩት። ስለዚህ እኔ ዶክተር አይደለሁም። ይሄንን ምልህ ግን ይሄንን ቪዲዮ እስካሁን እንትን ማታራ ስለዚህ ማለት እኔ ብዙ ሰው ያቀኛል። ብዙ ስለሚያቀኝ እዚህ ጋር ውርደቴን መከናነብ አልፈልግም። እኔ ዶክተር እንዳልሆንክ ሰው ካወቀ አንተ ህይወት ላይ ችግር ይፈጠራል። አዎ በዶክተርነቴም ብዙ ቢዝነሶች ሰርቻለሁ። አሁን ላይ ግን ዶክተር አይደለሁም። የራሴ ቢዝነሶች ሆነህም አታውቅም ማለት አሁን አልተማርኩም ዶክተር አይደለሁም፣ ግን ዶክተር ነኝ ብዬ ተጠቅሜያለሁ። በጣም ጥሩ። ስለዚህ ምናልባት እኔን ለማስተማር ከሆነ የምትፈልገው አንተ ከዚህ በኋላ ዶክተር ነኝ የሚለውን ነገር አቁሜ አሉኝ ቢዝነሶች አሉኝ የራሴን ቢዝነሶች ማራመድ እችላለሁ። እና ልልህ የፈለግኩት ነገር አሁን አንድ ነገር ምን መሰለ፣ እኔና አንተ ዞሮ ይሄን አልሰለኔ መረጃ ካለክ ምንም አማራጭ የለኝም። ዞሮ ከአንተ ጋር መግባባት ነው ያለብኝ አይደል? አማራጭ እንደሌለ በማወቅ ደስ ብሎኛል። ስለዚህ አሁን ቢዝነሶቼ እየሰራኋቸው ያሉት እንዳይበላሹብኝም ምን አሁን ስለዚህ ከአንተ ጋር ግዴታ መግባባት አለብን አይደል? ስለዚህ አንተ አሁን እኔን በቃ ተወኝና የምትፈልገውን ቁጥር ጥራ ልስጥ ገንዘብና ውጣ ከዚህ ውስጥ በቃ ተወኝ። ስራዬን ልኑርበት፣ ህይወቴን ልኑርበት። ገባ? የምፈልገውን ቁጥር ጥራ፣ ገንዘብ እሰጥሃለሁ። ስለዚህ እንደራደር። አዎ እንደራደር ነው። ገንዘብ ልሰጥ ትችላለህ። እኔ አንተ ህይወትን የሚቀይርልህ ገንዘብ ልሰጥ እችላለሁ። ምን ያደርግልሃል ደግሞ እዚህ ጋር አሁን በደሞዝ መቼም ተቀጥረህ ነው፣ በመንግስት ደሞዝ ነው አይደለ? እንደ ፀሐይም ዝናብም እየወቀጠ የምትዞረው። ስለዚህ ህይወትን ልቀይርልህ፣ በቃ ውጣ ከዚህ ውስጥ ተወኝ። እኔን ሰላም ይዘህ ኑሮ ላስተካክልልህ፣ እኔንም ተወኝ፣ ኑሮ ልኑርበት። ስለዚህ አሁን ያንተ እንግዲህ ይህንን ሀሳብ ያመጣኸው ዶክተር እንዳልሆን ካውቄብሃለሁ እና ለእያንዳንዷ ነገር ማስረጃ አለኝ። የውሸት ፌክ የሆነ ማስረጃ አሰርተህ እንግዲህ ዶክተር ነኝ እያልክ በጣም ብዙ አይነት ቢዝነሶች እንደምትሰራ ከራስ አንደበት ነግረኛል አይደለ?
አዎ ምናልባት አንተም እንደኔ ፌክ ማስረጃዎችን ይዘህ የምትንቀሳቀስ መስሎኝ ነው ማለት እንደዚህ እንዳልበለጥ ብዬ ነው እስካሁን ፌኩ ምናምን ነገር እርሰው። እኔ አሁን የምፈልገው ነገር እኔ እናንተ መደራደር ከጀመርን እያንዳንዷ ነገር እውነቱን እንድነግረኝ እፈልጋለሁ። ዶክተር እንዳልሆን ካምነህልኛል። ስለ ገሊላ ምን ያደርግልኛል? ምንም አያደርግልኝ። ሁሉም ነገር ገሊላ በቃ በገንዘብ ነው ማለት እኔ ገንዘብ ከከፈልክ ምን አገባኝ እኮ ገንዘብ ተከፍላለሁ። በቃ ውጣ ከዚህ ውስጥ ነው እያልኩ ያለሁት። ውጣ በቃ ማለት እኔ አንደኛ ዶክተር ነኝ ብዬም ብዙ የጀመርኳቸው ቢዝነሶችም አሉ። አሁንም ጠቀም ያለ ገንዘብ ነው የሚያመጡልኝ፣ እየተሰሩ ነው ያሉት። ኦልሬዲ ግማሹን ወስጃለሁ። የተለያዩ ቢዝነሶችም አሉኝ ማለት ደና ገቢ አለኝ። እንደውም ኤክስፖርትም ኢምፖርት እያደረኩኝ የማስገባቸው እቃዎችም አሉ። ስለዚህ እኔ አሁን በዚህ ሰዓት ላይ በጣም የተስተካከለ ህይወት ላይ ነው ያለሁት። የፈለግከውን ቁጥር ጥራና ከደሞዝተኛ ላውጣህ። በቃ ውጣ፣ ህይወትን ላስተካክል። ይሄን የምትስማማ ከሆነ ቪዲዮንም እዚህ ጋር ተወው። ዘላለም የሚባልም ሰው አላየውም ብለህ ችግር የለውም ወደ እንትን ተመለስ። ከዛ ውጣ፣ ጠይቀኝ። ስለዚህ እኔ ሁሉንም ነገር እንድትው እና ስላንተ ማጣራቴን እንዳቆም የምሰራቸውን የወንጀል ስራዎች ጭምር እንዳላጋልጥብህ ከፈለክ የራሴ የሆነ ቤት፣ መኪና እንዲሁም ደግሞ በአካውንቴ የተወሰነ ገንዘብ ተቀማጭ ኢን ሚሊዮን ማለት ምንድነው? ይሄን ያህል እንደዚህ ማለት ይሄ እኮ የምሰራቸው ስራዎች እድሜ ልክህን እስር ቤት እንደሚያበሰብሱ ታውቃለህ አይደል? ታውቃለህ መቼም አልበዛም ታዲያ ማለት ተቀላላ አይደል? ምን ችግር አለ? አይ ላንተ በጣም ቀላል ነው በነገራችን ላይ። እኔ አሁን ከሁለቱ አንዱ ወይ ከሶስቱ አንዱ ምረጥ። ችግርሽ መኪናው ይቀር ቤትና ገንዘብ እሺ አድርግላለሁ። ግን ይሄን ቪዲዮ ማታጠፋው ከሆነስ ነው አጣፋው። ፊት ለፊት ነው ማጣፋለ ችግር የለም። ፊት ለፊት ያጠፋዋለህ። በሌላ መንገድ ይዘህ የምትሄድ ከሆነ የምታሰራጨው ከሆነስ ብሬን ከተቀበልክ በኋላ ወይኔ ሞሪው ልስታ ደስ ይለኛል። በጣም ጥሩ ፈጣሪ። ከዛ በኋላ ግን በህይወት ላይ ነው ማለት አራራማ ነው ማራራለማ። ከዛ በኋላ ኢንቨስት ካረኩ በኋላ አራራለም። ይሄንን ወቅ ስለዚህ የምትስማማን ከሆነ ተስማማ። አዎ ወደ ቤቴ ልሂድ ማለት ነው። ወደ ስራ ያለኝ ነው። አንዴ ቁጭ በል ችግር የለውም። ማስጨረሰኝ ትሄዳለህ። ስለዚህ ላንተ እንዲሁም ደግሞ ለውድ ቤተሰቦች መናገር እንፈልገው አንድ ነገር አለ። ከቅድም ጀምሮ የተለያዩ ነገሮችን አውርተናል። ዶክተር እንዳልሆንክ ነግረኸኛል እና ደግሞ በገንዘብም ጭምር ለማስማማት እኔን ሞክረሃል አይደለ? ተስማምተናልም ጭምር ተስማምተናል። ስለዚህ አንተን ገደል ሊከቱ የሚችሉ ማስረጃዎች እጄ ላይ ያሉ ማለት ነው አይደለ? እሺ ቆይ ምን ነገርኩህ እኮ በቃ አጥፋቸው። ሁሉም ነገር ውሸት ነው። ምንም አይነት ገንዘብ አልፈልግም፣ ምንም አይነት ጥቅም አልፈልግም። ቪዲዮንም አላጠፋውም፣ ኒሞሩንም አልሰጠህም። ምን እያልከኝ ነው? ቁጭ በል። እንዴት ነው እንደዚህ የምታደርገው? አልሰጠህም። እንዴት ነው እንደዚህ የምታደርገው? አንዳንድ ጊዜ የግድ ጉልበት መጠቀም መቻል የለብንም። የግድ ከአንድ ሰው ጋር መጨቃጨቅ መቻል የለብንም። እያንዳንዷን ነገር በማስረጃ ተደግፈን ካወራን ሁሉም ነገር እውነት መሆኑን እንግዲህ መውጫ ቀዳዳ ስናሳጣቸው በራሳቸው አንደበት ያምኑናል። አሁንም ቢሆን የተፈጠረው ይሄ ነገር ብቻ ዝም በል ይሄ ነገር ብቻ ነው የተፈጠረው። አላጠፉም። በጣም አዝናለሁ። አላጠፉም። ይቅርብ። አልፈልግም። ይሄንን ቪዲዮ ወስጄ ለህግ አካል ሰጠዋለሁ። ዩቲዩብ ላይ ለቀዋለሁ። ስምህ ይጠፋል። የአንተ ቢዝነሶች በጠቅላላ ይበላሻሻሉ። ይሄን ነገር የማትፈልግ ከሆነ እምጠይቀን ጥያቄ ውስጥ ትመልሳለህ። በጣም ጥሩ። ገንዘብ አይደለም ፈልገው። ምንድነው የምፈልገው? ማነህ አንተ? ምንድነህ? ይሄን ብቻ ንገረኝ። ነገርኩህ እኮ እኔ ማንነቴን ነገርኩህ አይደለ? የራሴ ቢዝነስ አለኝ እኔ ማለት ነው። እሺ ስለዚህ ስለ ገሊላ ንገረኝ። ገሊላ እኮ ማለት ነው አንድ ነርስ ናት። የሆነ ሆስፒታል ውስጥ የምትሰራ ነርስ እኮ ናት። ከኔ ጋር ሙዷ ስለሚገጥም እኔ ጋር መታ መፍታታት ደስ ይላታል። ስለዚህ መፍታታት ማለት ማለት ጭሰት ምናምን ስትፈልግ እኔ ጋር ነው የምትመጣው። ሱስ አይደል? ታጨሳላችሁ እንዴ? አዎ አሁን እኮ ምንም እንትን የሚባል ነገር አይደለም። በጣም ጥሩ። ምን ቅመው በቤታችን ነው እናጨሰው፣ ቤታችን ነው፣ በእኔ ቤት ነው። ምንም ችግር የለውም። እሷም እረፍት ስትሆን ትመጣለች እኔ ጋር። በቃ ማለት ከኔ ጋር በጣም ደስ ስለሚል ሙዷ ከኔ ጋር ስለሚገጥም እኔ ጋር መታ ነው የምታሳልፈው። ገሊላ ማለት እንደዚህ ነች። ነርስ ናት። ነርስ ናት። እሷ ሆስፒታል ውስጥ ነው የምትሰራው። ስለ ሁለታችሁ ግንኙነት ነው ያወራው፣ ስለሱ አይደለም። ነገርኩህ እኮ ሁለታችን ግንኙነት ይሄ ነው፣ ጓደኝነት ነው በቃ የሚያገናኘን እንጂ ሌላ ምንም የተፈጠረ ነገርም ምንም የሚፈጠር ነገርም የለም። ስለዚህ ከአንተ ጋር አልጨረስም፣ እንቀጥላለን። ምን ማለት ነው? አንተ ወዴትም አትሄድም፣ ከኛ ጋር ነው እዚሁ የምትሆነው። ስለዚህ እንግዲህ ከአንተ ጋር እንቀጥላለን።
ስለዚህ አሁን ምንም ያወራውኩን ነገር አልተስማማም ማለት ነው። ማትስማማ ከሆነ ግን ማለት ነው ወይ ትገለኛለህ እንጂ ማለት ነው እኔ ማለቅ ለመሞቱ አቸኩል ችግር የለውም። ውድ ቤተሰቦች አንተም ሰጠን ብር እኮ ዱርዬ ላይ ኢንቨስት ማድረግ አያቅተኝም። አርግ የፈለግከውን ያክል ኢንቨስት አድርግ። ከዚህ ግቢ እንደማትወጣ ግን ለነገር እፈልጋለሁ። ከዚህ ግቢ አትወጣም። ውድ ቤተሰቦች ከዚህ ልጅ ጋር ያልጨረስናቸው ገና በጣም ብዙ ነገሮች አሉ። አሁን ማጣራት ያሉብኝ አንዳንድ ነገሮች አሉ። ውድ ቤተሰቦች እንግዲህ ከካሜራ ጀርባ ያሉ የስራ ባልደረቦችም እንግዲህ ምልክት እየሰጡኝ ነው። ተመልሼ እመጣለሁ።